ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በአዋሽ ፈንታሌና መተሃራ አካባቢዎች አውሮፕላን እንዳይበር እንዲሁም ከፍታ ያላቸው የህንጻ ግንባታዎች እንዳይከናወን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አሳሰበ። ኢንስቲትዩቱ አውሮፕላን እንዳይበር አዳዲስ የመሰረተ ልማትና ትላልቅ ከፍታ ያላቸው የህንጻ ግንባታ እንዳይከናወን ያሳሰበው በአዋሽ ፈንታሌና መተሃራ አካባቢ የእሳተ ገሞራ ቅልጥ አለቶች ወይም ማግማ በድንገት ከመሬት ክፍል ወደ ላይ በመውጣት ሊፈነዳ ይችላል በሚል ነው። ኢንስቲትዩቱ ከአዲስ አበባ ዩኒቨርሲቲ ከአደጋ ስጋት አመራር ኮሚሽንና ከኢትዮጵያ ጂኦሎጂካል ሰርቬይ ተቋማት ጋር በጋራ በመሆን የተቋቋመው ብሔራዊ የመሬት መንቀጥቀጥ አደጋ ሳይንሳዊ አማካሪ ቡድን አካባቢው ላይ በሚፈነዳው አለት አማካኝነት ጉዳት እንዳይደርስ የቅድመ ትንበያ ምክረ ሐሳብ ለመንግስት ማቅረቡን የኢንስቲትዩቱ ተመራማሪ ናትናኤል አገኘው ለቃና ተናግረዋል። በአካባቢው የሚገኙ የከሰም ግድብን ጨምሮ በርካታ መሰረተ ልማቶች ጥበቃ እንዲደረግላቸውና ተለዋጭ የጭነት መንገዶች እንዲጀመሩ ከቀረቡት ምክረ ሐሳቦች መካከል ናቸው ሲሉም ተመራማሪው አብራርተዋል። ከዚህ ቀደም ባለሙያዎቹ መረጃዎችን ሲያገኙ የነበረው ከዓለም አቀፍ ዳታዎች መሆኑን የጠቆሙት ተመራማሪው ጂኦስፓሻል ኢንስቲትዩት በራሱ ራዳር ቅልጥ አለቱን ማየት የሚቻልበት መንገድ በመፍጠር ሳይንሳዊ የሆነ መላምት ለመንግስት ማቅረቡን ጠቅሰዋል። ከ5 ወራት በፊት መሰማት በጀመረው የመሬት መንቀጥቀጥ ምክንያት የሚፈጠሩ አደጋዎችን ከስር ከስር እየተከታተለ ቅድመ ትንበያና ከችግሩ በኋላ መላምት የሚሰጥ የአደጋ መከታተያ ማዕከል ዲሳስተር ሞኒተሪንግ ሴንተር እንጦጦ ላይ መኖሩን ተናግረዋል። አክለውም የርዕደ መሬቱ መነሻ ነጥብ ፈንታሌ ተራራ እንደሆነ ገልጸው ከተራራው እየተራቀ በመጣ ቁጥር አሳሳቢነቱ እየቀነሰ ይመጣል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ አካል ጉዳተኞች በስድስተኛው ጠቅላላ ሀገራዊ ምርጫ የነበራቸውን ተሳትፎና ውክልና በሚመለከት አማካሪ ድርጅት ቀጥሮ የዳሰሳ ጥናት እያስጠና መሆኑን አስታወቀ። ቦርዱ በድረገጹ ላይ ባወጣው ዝርዝር መግለጫ ጥናቱ አካል ጉዳተኛ የማህበረሰብ ክፍሎች የፖለቲካ ተሳትፏቸው ውስን እንዲሆን ያደረጓቸውን ችግሮች ለይቶ በማውጣት በቀጣይ በሚኖሩ ምርጫዎች ላይ ትርጉም ያለው ተሳትፎ እንዲኖራቸው ቦርዱና ሌሎች ባለድርሻ አካላት ሊተገብሯቸው የሚገቡ ምክረ ሐሳቦችን ማመላከት ያለመ መሆኑን አስነብቧል። የዳሰሳ ጥናቱ የአዲስ አበባ ከተማ አስተዳደርን እንዲሁም ኦሮሚያ፣ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ሐረሪ ክልሎችን እንደሸፈነ ተጠቅሷል። በዳሰሳ ጥናቱ በስድስተኛው ጠቅላላ ሀገራዊ ምርጫ የመረጡና በምርጫ ሂደቱ ያልተሳተፉ አካል ጉዳተኞች፣ የፖለቲካ ፓርቲዎች፣ የግል ተወዳዳሪዎች፣ የሀገር ውስጥና የውጭ ምርጫ ታዛቢዎች፣ በአካል ጉዳተኞች ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የቦርዱ ስራ አመራር አባላት፣ የቦርዱ የስራ ክፍል ኃላፊዎችና ባለሙያዎች ተሳታፊ መደረጋቸው ተገልጿል። በዚህም የአካል ጉዳተኞች በምርጫ ሂደት የነበራቸው ተሳትፎና ውክልና በዋነኛነት ከፖሊሲና ከህግ ማዕቀፎች፣ ከተቋማዊ አደረጃጀት፣ ከመራጮች ምዝገባና ትምህርት፣ ከምርጫ ጣቢያዎች ተደራሽነትና ምቹነት፣ ከአመለካከትና መሰል ጉዳዮች አንጻር መገምገሙን ቦርዱ አስታውቋል። ዋሊያ ማኔጅመንት አማካሪ ድርጅት በተባለ ተቋም የተዘጋጀውን ረቂቅ የዳሰሳ ጥናት ለመገምገምና የሐሳብ ግብአቶች ለመስጠት አውደ ጥናት መካሄዱ ተገልጿል። በአውደ ጥናቱ ወቅት የአካል ጉዳተኞች በፖለቲካና በህዝብ አስተዳደር የነቃ ተሳትፎና ትርጉም ያለው ውክልና እንዲኖራቸው ለማስቻል ሁሉም ባለድርሻ አካላት በከፍተኛ ኃላፊነት መረባረብ እንደሚገባቸው የቦርዱ ሰብሳቢ ሜላተወርቅ ኃይሉ ተናግረዋል። በቦርዱ አማካኝነት በአማካሪ ድርጅቱ የሚደረገው ጥናት ባለፈው ምርጫ የነበረው አካል ጉዳተኞችን የማካተትና የመወከል ሂደት ምን እንደሚመስል በመገምገም ሊስተካከሉና ሊፈጸሙ የሚገባቸውን ጉዳዮች ከመለየት አንስቶ የእርምት እርምጃ ለመውሰድ የሚያስችል ተግባራዊ ጥናት ይሆናል ብለው እንደሚጠብቁ ማክለዋል። የቦርዱ ስራ አመራር አባል ብዙ ወርቅ ከተተ በበኩላቸው በአውደ ጥናቱ ተሳታፊዎች የተሰነዘሩ ጥናቱን የሚያሻሽሉ የሐሳብ ግብአቶች በአማካሪ ድርጅቱ ትኩረት ተሰጥቷቸው እንዲካተቱ አጽንኦት ሰጥተዋል። የግብርናና ግብርና ነክ መረጃዎችን ለመለዋወጥ እንዲሁም በጋራ ለመጠቀም የሚያስችል የመግባቢያ ስምምነት በ8 የፌደራል ተቋማት መካከል ተፈረመ። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የተዘጋጀውና የግብርና መረጃ ልውውጥ ለማድረግ የሚያስችለው ስምምነት በተቋማቱ መካከል ትላንት በአዳማ ተፈርሟል። ስምምነቱን የተፈራረሙት የግብርና ሚኒስቴር፣ የመስኖና ቆላማ አካባቢ ሚኒስቴር፣ የኢትዮጵያ ግብርና ትራንስፎርሜሽን፣ የኢትዮጵያ ግብርና ምርምርና የኢትዮጵያ ሜትሮሎጂና የኢትዮጵያ ብዝሃ ህይወት ኢንስቲትዩቶች እንዲሁም የኢትዮጵያ ስታቲስቲክስ አገልግሎትና የኢትዮጵያ ስፔስ ሳይንስ ሶሳይቲ ናቸው። በስምምነቱ ወቅት የግብርና ዘርፍ ተቋማት በተበታተነ መልኩ የሚያደራጁት መረጃ የጊዜና የሀብት ብክነት ከማስከተሉም በላይ አዋጭ እንዳልሆነ የግብርና ሚኒስትር ዴኤታ
ዶክተር ፍቅሩ ረጋሳ ተናግረዋል። በመሆኑም ስምምነቱ ይህንን አሰራር በማስቀረት በዘርፉ ያሉት መረጃዎች ወደ አንድ ቋት ተሰብስቦ ሁሉም የሚጠቀሙበት ሁኔታን ለማመቻቸት እንደሚያስችል እንዲሁም ወጥ የሆነ የግብርና ዳታን ለመለዋወጥና መረጃ ላይ የተመሰረተ ስትራቴጂና ፖሊሲ ለመቅረጽ እንደሚያግዝ ኢዜአ ዘግቧል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ 510 ሚሊዮን ብር ወጪ የሚደረግበትን የቃሊቲ ወደብና ተርሚናል ግንባታን አስጀመረ። የተቋሙ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ ግንባታውን ከሚያከናውነው የኢትዮጵያ ኢንጂነሪንግ ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ሽመልስ እሸቱ ጋር ትላንት በቃሊቲ ወደብና ተርሚናል የውል ስምምነት ተፈራርመዋል። የቃሊቲ ወደብና ተርሚናል ግንባታ የግቢ ውስጥ መንገድ፣ የኮንቴነር ተርሚናል ዲዛይንና አጠቃላይ ግንባታ የሚከናወንበት ሲሆን ለዚህም 510 ሚሊዮን ብር ገደማ በጀት እንደተያዘለት ተገልጿል። ተቋማቱ በጋራ በፈረሙት ስምምነት መሰረትም ግንባታው በ6 ወራት ውስጥ ለማጠናቀቅ እንደታቀደ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በኦፊሴላዊ ፌስቡክ ገጹ አስነብቧል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ የቃሊቲ ወደብና ተርሚናል ብዛት ያላቸው ከባድ ተሽከርካሪዎችን የሚያስተናግድ እንደመሆኑ መጠን በበጋ ወቅት አቧራና በክረምት ጭቃ በመሆን ለወደቡ ሰራተኞችም ሆነ ለአገልግሎት ተጠቃሚ ደንበኞቹ ምቹ አለመሆኑ ተናግረዋል። በመሆኑም ይህንን ፕሮጀክት በወቅቱ እንዲጠናቀቅ አስፈላጊውን ሁሉ በማድረግ በአጭር ጊዜ ውስጥ ለሰራተኞች፣ ለደንበኞችና በግቢ ውስጥ አገልግሎት ለሚሰጡ ባለድርሻ አካላት ምቹ የስራ አካባቢን እንደሚፈጥር ጠቅሰዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ሽመልስ በበኩላቸው ግንባታውን ከተቀመጠለት ጊዜ ባጠረና በከፍተኛ ጥራት ለማጠናቀቅ እንደሚሰሩ መናገራቸው ተመላክቷል።